ልጇ ሳውዲ አረቢያ ሄዳለች። ሀቢባ እስከመጣ ቶሎ ላስረዳችሁ። እቺ ልጃቸው ናት። ሳውዲ አረቢያ ሄዳ መዳም ቤት 1 ዓመት ከሰራች በኋላ መዳም ቤት ውስጥ እንግዲህ እንደምታውቁት አንዳንድ መዳሞች ጠንቋይን ነው የሚያምኑት። ከፈጣሪ የበለጠ ከሰው የበለጠ ጠንቋይን ነው የሚያምኑት። እና ልጅቷ የመዳሟ ልጅ ስትታመም እቺ ልጅ ናት ቡዳውና ልጅቷን የበላችው እና እቺ ልጅ ካልሞተች ያንቺ ልጅ መዳን አችልም የሚል ትእዛዝ ሰጠ ጠንቋዩ ማለት ነው። በቃ ሞት ፈረደባት ማለት ነው። ከዛ በኋላ መዳሟ የጠንቋዩን እንትን ይዛ እቺ ልጅ ለመግደል ቤት ተዘግቶባት በጣም ያሳዝናል። ደህነት ጠንቋይ እንትን ቡዳ ማርጎናል፣ ብዙ ነገር አርጎናል ደህነት። እና እቺ ልጅ ተዘግቶባት ካለበት ቦታ ትገደላለች። በቃ ረመዳን ይውጣ ጾም ይውጣ አይ አሁን ትገደል በሚለው ላይ ቤተሰብ ሲከራከሩ ትሰማለች። እየተገደልኩ ነው ብላ ድምፅ እኔ ጋር አለ ማለት ነው። ለሀቢባም ይላካል። ትናንትናም ሰምታችኋል። ሊገሉኝ ነው እንደዚህ ለታመመችዋለች ተጠያቂ ነው ያለው እና ሊገሉኝ ነው ምናምን ብላ ድምፅ እያሰማኝ ነበር እህታችን። ከዛ በኋላ ከዛ ቤት በመስኮት ወጣ ሄዳ ፖሊስ ጣቢያ እጅ ሰጣለች ማለት ነው። ከመሞት ብላ ማለት ነው። ፖሊስ ጣቢያ እጅ በሰጠችበት ቦታ እነሱ ያሉት ነው እንግዲህ እንጂ እኔ እንትን አለው። ፖሊስ ጣቢያ እጅ ከሰጠች በኋላ ፖሊሶች ቀጥታ ቢሮ ጋር ደውሎ ወደ ቢሮ ያስረክቧታል። ቢሮ ከደረሰች በኋላ የሆነ ቪዲዮ አለ እኔ ጋር ራሷን ሰቀለች ያሉት ቢሮዎች ማለት ነው። ራሷን ሰቀለች ልጅቷ በሻርብ ብሎ ሽንት ቤት ውስጥ እንትን ሻወር መታጠቢያ የለም የሚከፈተው ተንበርክካ ሻርብ እዛ ላይ አስራ ተንበርክካ አንገቷ ላይ ጠምጥማ ሻርቡን ተንበርክካ ሞተች። የማይሆን ነገር ቪዲዮ ላሳያችሁ እችላለሁ እናትዮ ከሄደች በኋላ ማለት ነው። እንደዛ ብሎ ቪዲዮ አመጡ። ስንሰማ አንዳንድ መረጃዎችን በቃ ቢሮዎች ከመዳም ጋር ተስማምቶ ልጇ ከምትሞትባት እንግዲህ ጠንቋይ ነው ያላት እንጂ ፈጣሪ አላላትም። ልጇ መኖር የምችለው እቺ ልጅ ከሞተች ነው። አይገርምም? እንደዛ ነው። ከዛ በኋላ እናትየዋ ልጄ እንዴት እንደሞተችና ለማንም ሳትናገር ቢሮዎች ራሳቸው ደወሉላት ለእናትየው። ቶሎ የውክልና ወረቀት በእኛ ስም እዩ። የውክልና ወረቀት ሰው ተለምኖ እንጂ ስንት ሬሳ አስገብታችኋል ወደ ሀገር፣ ስንት ሬሳ አስክሬን ልካችኋል አታውቁም? ኧረ በእናታችሁ ሚዲያ ላይ ወጥቶ ቤተሰብ ውክልና የሚወስድልን ተብሎ ተለምኖ እንጂ ለምኖ ሰው ውክልና አይወስድም። እነዚህ ቢሮ ግን የተለየ ነው። ውክልና ስጡን እና እንጨርሳለን ብሎ ውክልና አጣለው ከዚች እናት ወደ ሀገር ትግባልኝ እንዴት እንደሞተች ተጣርቶ ወደ ሀገር ትግባልኝ ብላ የላከችውን ደብዳቤ ኤምባሲን በማጭበርበር ሌላ ደብዳቤ ያስገቡ አልገባኝም። ለማንኛውም ቀበሯት ልጅቷን እዛ። አያችሁ ልጅቷ አገር ገብታ ትቀበል የሚለው ወረቀት ይዤዋለሁ እኔ ሀቢባ ጋር አለ። እናትየው ልጅቷ አገር ገብታ ዘመድ አዝማድ ባለበት ቦታ ትቀበር ያለችውን ጨልሲ ባባ ቀበሩባት ማለት ነው። አሁን የልጄን አስክሬን እንፈልጋለሁ፣ የኢትዮጵያ ሕዝብ ድምፅ ይሆንልኝ፣ ልጄ በግፍ ነው የተገደለችብኝ እያሉ ነው። እኛም እንደዛ እያልን ነው። አሁን ገባችሁ? ስለዛ እናት ያላችሁ በተለይ የመዳም ቤት ልጆች ትምህርት ትወስዳላችሁ ማለት ነው። ትምህርት ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቻችን ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ያሳዝናል በጣም ወጥቶ ማቅራት ላይ እግዚአብሔር ይጠብቀን። በጣም ያሳዝናል። ወጥቶ ማቅራት ማለት በጣም ከባድ ነው። ይህንን ነገር ስንሰማ ጊዜ እንደው ሀገራችን ቆሎ ሽጠን ብንበላ ምን አለበት ብዬ ቁጭ ብዬ እያሰብኩት ነበረ። የምሬ ነው የምላችሁ። ቆሎ ሽጠን በጣም ያሳዝናል። የሰው ልብ ይሰብራል። በጣም ከባድ ነው። ወጥቶ ማቅራት ስደት ላይ ከባድ ነገር ነው። የምር ያሳዝናል። የሰው ልጅ
ልጄ አለች፣ ነገ ከነገ ወዲያ ትመጣለች፣ ልጄ አለች እያለች እናቷ እንደዚህ ስል ልጇ ደግሞ እንደዚህ ሁኔታ በሞት ማጣት በጣም ከባድ ነው። ምን ያህል ሀበሾቹ ራሱ እኛ ሀበሾቹ ተንኮለኛ እንደሆነ ታውቁታላችሁ? ሀበሻ የሀበሻ ነገር ተንኮለኛ ያሳዝናል በጣም። እንግዲህ ከአረቦቹ ጋር ተባበረች ማለት ነው። ተባበረች። ጠንቋዩ ደግሞ ይቺ ልጅ ቡዳ ናት። ይቺ ሰራተኛዋ ቡዳ ናት። አስቦት 1 አመት ሙሉ እንግዲህ ከነሱ ጋር ከኖረች ከሰራች በኋላ እቺ ልጅ ቡዳ ናት። እቺ ልጅ ትገደል። እቺ ልጅ ከሞተች ልጅሽ ትድናለች ብሎ እንግዲህ ጠንቋዩ እንደዚህ ብሎ ስናገር እንግዲህ እግዚአብሔር እኮ ይፈርዳል እኮ በዙፋኑ ላይ ነው እኮ እግዚአብሔር ይፈርዳል እኮ ይፈርዳል። እግዚአብሔር በዙፋኑ ላይ ነው ይፈርዳል። እቺ ልጅ እንግዲህ ልጄን መሞት አልፈልግም፣ እቺ ሰራተኛዋን ማስዋት ማድረግ አለብኝ ልጄ ቦታ ላይ ብላ እንግዲህ በጣም ከባድ ነው። ብቻ ስሜቱ ያሳዝናል ከምለው በላይ። የሰው ልጅ ገና ብዙ ነገር የምትጠብቅ ልጅ ያልበላችዋ ገና ያልጠጣችዋ ልጅ ገና ብዙ ነገር የምትጠብቅ ልጅ እንደዚህ መሆን በጣም ከባድ ነው። በጣምም ያሳዝናል። በጣምም ልብ ይሰብራል። የሰው ልብ ይሰብራል። እና እኔ አሁን ማለት የፈለኩት ሀበሻ ተንኮለኛ ከአረብ ጋር የሚተባበሩ ሀበሻዎች በጣም ያሳዝናል። የምር የገዛችሁት ዜጋ ትሸጣላችሁ። ያሳዝናል ከምለው በላይ እና እኔ አሁን ማለት የፈለኩት እቺ ማዘር ልጄ ትመጣለች ያለችው እናት ሚስቴ ትመጣለች ያለው ባሏ እንግዲህ ላይ ብለስ በጣም ያሳዝናል። እኛ የልጃችን ሬሳ ላኩ አለን እንጂ እዛው ቀብሩ አላለንም እያሉ ነው እንግዲህ የልጃችን ስክሪኑ ማየት እንፈልጋለን። እኛ እዛው ትቀበር አላለንም እያሉ ነው እንግዲህ። እነሱ ገደሉ። ከገደሉ በኋላ ሽንት ቤት ገብታ ራሷ ሰቅላ ነው የሞተች ምናምን እያሉ ነው እንግዲህ። ማለት እሶች ልጅቱ እንግዲህ ቦይስ ልካለች። መረጃ አለ፣ እኔን ሊገሉ ነው፣ እንደዚህ ተብሏል፣ እኔን ሊገሉ ነው፣ ራሴን መራን አለብኝ ብላ እንግዲህ ወጥታ እንግዲህ ከባድ ነው በጣም። እና ማለት የፈለኩት ውድ ቤተሰቦቻችን ስደት በጣም ክፉ ነው። እቺ ልጅህ ራሴን ማዳን አለብኝ ብላ ከቤት ወጥታ እነሱ ሲመካከሩ ሰምታ ቤት ተቆልፎ እንግዲህ ሰምታ እነዚህ ሰዎች እኔን ሊገሉ ነው ብላ ለሰውን ቦይስ አስቀምጣ ወጥታ እዛ ቤት በመስኮት ነው የወጣች አሉ። ወጥታ ቦይስ አስቀምጣ እንግዲህ ጠፋች። ሲጠፋ ጊዜ ሄዳ እጅ ሰጠች ለፖሊሶቹ ማለት ነው። ሄዳ እጅ ሰጠች ለፖሊሶች።
ነፍስህን አድነው ብላ ነው እንግዲህ እቺ ልጅ የወጣችው። እነሱ ይዘው